ዳኒና ሄርሜላ እንግዲህ ያላቸውን ይፋ ሊያደርጉልን ነው ማለት ነው። እንግዲህ ዳኒና ሄርሜላ በውስጥ በኩል እያወሩ ከዚህ በፊት በደንብ እንደሚተዋወቁት ነው ዳኒ እየተናገረ ያለው። እንግዲህ ሄርሜላ ደግሞ እንግዲህ ከአብርሃም ጋር ሊታጣላኝ ነው እንጂ እኔ አንተን አላቅም፣ በአካልም አግኝቼ ካላቅም ሌላ ሰው ነው እንደኔ ሆኖ አውርቶ ያውቀው ሌላ ሄርሜላ ናት እያወራች ያለችው እያለው እንግዲህ ብዙ ነገር እያለች ነው ማለት ነው። ዳኒ እንግዲህ ወደ ከአዲስ አበባ ውጭ ምን እንደሄዱ ዳኒ ሰምቷል። እሷ ናት የነገረኝ ብለዋል ለአብርሃም። እንግዲህ አብርሃም እኔ ለማንም አልተናገርኩም፣ አንቺ ታዲያ ዳኒ እንዴት ሊሰማ የቻለው እያለ እንግዲህ አብርሃም በጣም ሌላ ታሪክ ውስጥ ገብቷል። ጭንቅላቱ ሊፈነዳ ደርሷል። እንግዲህ ዳኒ እንግዲህ በኮንፊደንስ ነው እያወራ ያለው አይደለም እያለ እየዋሸች ነው እንግዲህ እሷ። ዳኒ እንግዲህ በኮንፊደንስ ነው እያወራ ያለው ማለት ነው። ወይኔ ዳኒ እኮ እኔ በጣም ነው የምትመቸኝ ማለት ነው። አንተ ልጅ እንደው አንተ ስትለያለህ። እና አብርሃም እንግዲህ ዳኒ እቅፍ ሲያረጋት መጥቶ ነው ያስለቀቃት ማለት ነው። ሄርሜላ እንግዲህ የሆነ ጭንቀት የሆነ ሀሳብ ውስጥ ገብታለች። አብርሃም እንግዲህ ግራ ተጋብቷል። እውነት ነው ውሸት ነው የሚለው ስሜት ውስጥ ነው ያለው ማለት ነው። ነገር ግን ይሄ ነገር እውነትም ሊሆን ይችላል፣ እኛ አናቅም እንግዲህ ሶዛት አብርሃም እንግዲህ በጣም እንዴት ትዋሸኛለች፣ ይሄንን ሁሉ እንዴት እንደዚህ ትለኛለች በማለት እንግዲህ ብዙ ነገር እያለ ይገኛል ማለት ነው። ሄርሜላ እንግዲህ አንተ ሩታ ናት የላከችክ እንጂ እኔ እንደዚህ አይነት ነገር አላደረኩም፣ እንደዚህ የማደርግ ሰው አይደለም፣ እኔ አልዋሸሁም፣ አብርሃምን አልዋሸሁም፣ አንደኝ ከናካቴው አላቅም፣ በአካልም አግኝቼ ካላቅም እየዋሸክ ነው አንተ፣ የት ታውቀኛለህ፣ የት ነው ማቀክ በማለት እንግዲህ ብዙ ነገር እያለች ነው ማለት ነው ለዳኒ። ዳኒ እንግዲህ በደንብ ታውቀኛለሽ፣ እንዴት እንደዚህ ያለሽ ያን ሁሉ ስታወሪ እኔ እርምዬ ብዬ ሲጠራሽ በጣም ደስ የሚልሽ አብርሃም እያጨናነቀኝ ነው ስትይ የነበርሽው ዛሬ ለምንድን ነው እንደዚህ የምትይ በማለት እንግዲህ አብርሃም ፊት ስለሆነ ነው እንደዚህ የምትነው፣ አንተ ዞር በልልኝ እኛ በስርዓቱ እናወራ እያላት ነው ማለት ነው። እንግዲህ አብርሃም ዞር ብሎላቸው ነበረ፣ እያወሩ ነበረ። እሷም ልታምነው አልቻለችም። እንግዲህ ዳኒ እውነት ትክክለኛ ነገር እንደሆነ ነው እንግዲህ አስረግጦ እያወራ ያለው ማለት ነው። ሄርሜላ እንግዲህ ያው አንቺ እንደነበርሽው እንግዲህ አብርሃምን አፈቅረዋለሁ፣ ወደዋለሁ፣ አፈቅረዋለሁ ብላለች። እንግዲህ ወደዋለሁ፣ አፈቅረዋለሁ፣ የሰው ባል ወደዋለሁ፣ አፈቅረዋለሁ የሚለው ሰው እንግዲህ ወደዋለሁ፣ አፈቅረዋለሁ ብላለች ሄርሜላ። አብርሃምን ማጣት አልፈልግም፣ ወደዋለሁ፣ አፈቅረዋለሁ ብላለች። እንግዲህ ምንም ማድረግ አይችልም፣ ወደዋለሁ፣ አፈቅረዋለሁ እያላት ነው ዳኒ ማለት ነው። አብርሃም እንግዲህ በጣም ደንግጧል ማለት ነው። ሁለን ለመናገር ያስደነግጣል። ለምን ያስደነግጥም እንዴ? በጣም ነው የሚያስደነግጠው። እኔ በስንት ነገር እያሰባት ያለች ሴት ሌላ ወንድ ደግሞ እንደዚህ በጎን የምታወራ ከሆነ እንግዲህ አብርሃምስ አንተን ይበልክ 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 ይበልክ፣ አብርሃም ይበልክ፣ እውነት ለመናገር ይበልክ። አንተም ሩታ ላይ እንደዚህ አይደለ ያደረግከው? ሄርሜላ አንተ ላይ እንደዚህ ብታደርግ አይገርምም አይደንቅም። ምንም የሚገርምም የሚደንቅም ነገር የለም። ምክንያቱም የእጅህን ነው ያገኘክ። የሰራውን ነው የሚታጭደው። ሰው ልጅ እኮ የሰራውን ነው የሚያጭደው፣ የዘራውን ነው የሚታጭደው። እስከ ዛሬ ሩታ ስታለቅ ስንት ነገር ስታደርግ የነበረ አንተ ከሄርሜላ ጋር እሺ ገዳሜ ስታደር ነበረም። አየክ ሩታን እንደዚህ ነበረ ሲሰብራት የነበረው። እሷ ላይ ሌላ ወንድ ደርበ፣ እሷን እየዋሻት ሌላ ሴት ደርበ ከእሷ ጋር እንደዚህ ስትሆን የነበረ አንተ ገና ለገና ሄርሜላ ዋሸችኝ ብለ እንደዚህ ማዘንክ እንደዚህ መሆንክ አየክ። እንዲህ ነበረ ሩታ ስትሰብራት የነበርከው ማለት ነው። ዛሬ ግን በራስ ሲደርስ በጣም ነው ማዝነው፣ በጣም ነው እንዲህ የሚለው፣ በጣም ነው ምን የሚለው እያልክ የነበረው። እንግዲህ ይኸው ሩታን እንደዚህ ነበረ ስታስለቅሳት ነበረው። እንደዚህ ነበረ ሩታ ይሄንን ቀን ነው ይሄንን ነገር ነው ብቻውን ተጋፍጣ ስታሳልፍ የነበረችው ማለት ነው። ነገር ግን አንተ ዛሬ እንደዚህ ማለትክ ምንም አይደንቅም አይገርምም ማለት ነው። ሰው ዛት በጣም ነው የምትአናድደው የምትገርመው ማለት ነው። አንተ ላይ ሲሆን ግን እንዴት ነው እንደዚህ ሆነብኝ፣ እንዴት ነው እንደዚህ ልታደርግ የቻለችው ምናምን ልትለው አይገባህም ማለት ነው። ምክንያቱም የእጅን ነው ያገኘ ሰው የዘራውን ነው የሚያጭደው ማለት ነው። እንዲህ ነው አንተም የገዛ ሚስትክ ላይ ሌላ ሴት ደርበ ሌላ ታሪክ ስትፈጥር የነበረው ማለት ነው። ምንም አዲስ ነገር የለም ማለት ነው።
የሩታ ግፍ ነው አንተ ላይ የደረሰ ማለት ነው። እንግዲህ ሰው የዘራውን የሚያጭደው ያልዘራውን ከየትም አያመጣም ማለት ነው። አብርሃም እንግዲህ በጣም ጭንቀት ውስጥ ገብቷል። ሄርሜላ አምንሻለሁ፣ ግን ዋሽተሽኝ ከሆነ በጣም ከባድ ነው። እኔ ምንም እንድትዋሽኝ አልፈልግም። ሁሉንም ነገር ያለውን ነገር እውነቱን እንድትነግሪኝ ነው የሚፈልገው እንጂ እንድትዋሽኝ አልፈልግም ማለት። ሄርሜላ ግን አንገቱን ደፍታ የሆነ ሀሳቡን ጭንቀት ውስጥ ገብታለች ማለት ነው። ምክንያቱም ይሄ ያጠራጥራል። ሄርሜላ አታደርግም ብሎ ማሰብ በጣም ከባድ ነው እና ሄርሜላ ይሄን ነገር አታደርግም ብሎ ማሰብ ትንሽ ይከብዳል። ብቻ ሄርሜላ እንደዚህ አታደርግም ብሎ ለሷ መከራከር አይቻልም ማለት ነው። ምክንያቱም የሰው ትዳር ውስጥ ገብታ የሰውን ትዳር የበጠበጠች እንግዲህ አሁን ደግሞ ወደ ሌላ ህይወት አትሄድም ብሎ ለማውራት ትንሽ እንግዲህ ለማውራት ይከብዳል ማለት ነው። ምክንያቱም ባለ ትዳር ወንድ ላይ የልጅ አባት ላይ ሚስቱ እያለ ወንድ ላይ እንደዚህ የሆነች ዳኒ እንግዲህ ሚስት የለ ድስት የለ እሱ ላይ እንደዚህ እሱን እንደዚህ እንደማትለው ምንም እርግጠኝነት የለንም ማለት ነው። ምክንያቱም ሄርሜላ ይሄን አታደርግም ብሎ ማሰብ ትንሽ ይከብዳል ማለት ነው። ምክንያቱም ምን አይነት ድርጊት እያደረገች እንደሆነ ስሜንም እያጠፋህ ነው። ምን አይነት ድርጊት እያደረገች እንደሆነች እናውቃለን ሁላችንም ማለት ነው። አሁን እሷ እንግዲህ እዚህ ጋር እያስመሰለች ነው። አብርሃም እኔ እናንተን ለመጣላት ነው እንደዚህ እያደረገ እንደዚህ እያለ ያለው እንጂ እኔ እሱን ምንም አላቅም፣ የትም አላቅም፣ ይህንም አንተዋወቅም፣ እኔ በአካልም አግኝቼ አላቅም እያለች ብዙ ነገር እያወራች ነው ማለት ነው። አንቺ ሲጀምር ባለትዳር ወንድም ያሳሳትሽ እንግዲህ ዳኒ ሚስቴ ለድስቴ ለወንደላጤ ነው እና እሱን እንደዚህ እንደማትዩ ምንም እርግጠኝነት አይደለንም ማለት ነው። ስለዚህ ሄርሜላ እንግዲህ አንቺ ያው እዛም ማለት የለመደች ሴት ያው መቀመጥ ባለትዳር ወንድ ላይ የማገጠች እንግዲህ ትዳር የሌለው ወንድ አግኝታ ትተዋለች ብሎ ማሰብ ትንሽ ሞኝነት ይመስላል ማለት ነው። እንግዲህ ሄርሜላ አንቺ ያው አይደለም ብለሽ መዋሸትና መካድ ለአንቺ አዲስ ነገር ስላልሆነ ሁሉም ነገር ከአንቺ እንግዲህ ምንም አዲስ ነገር የለም። አንቺ የምትያቸው ነገሮች አይደለም ውሸት ነው እውነት አይደለም ብለሽ እንግዲህ ብዙ ነገር ማውራትሽ ምንም አዲስ ነገር የለም ማለት ነው። እንግዲህ ዳኒ እርግጠኛ ሆኖ ነው በትክክለኝነት እውነት ነው ብሎ እያወራ ያለው ማለት ነው። አንቺ ደግሞ አይደለም እያልሽ ነው እየተከራከርሽ ያለሽው ማለት ነው። እንግዲህ ሄርሜላ ምንም አይመስለንም እንደው ይሄ እውነት ለመናገር ማለት ነው። ሄርሜላ እኔ አንቺ እንደዚህ አላረግሽም እንደዚህ አልሆነም ብዬ መከራከር ለአንቺ ማውራትም አልችልም። ምክንያቱም አንቺ እንደማታደርጊ ይሄን ነገር እንደማትፈጽሚ ራሱ ማሰብ ከባድ ነው። ባለትዳር ወንድን ያለቀቅሽ እንግዲህ ትዳር የሌለው ወንድ አግኝተሽ እንዴት ትለቃለሽ? እውነት ለመናገር ለማሰብ ይከብዳል ማለት ነው። ሄርሜላ እንግዲህ አንዳንድ ጊዜ በራሳችን ሲደርስና በሰው ላይ የምናደርጋቸው ነገር ይለያል ማለት ተለያይቶ ነው የሚታየን ማለት ነው። እንግዲህ ሩታ ላይ ስታደርግ የነበረው በአንቺ ላይ ሲደርስ እንግዲህ ትንሽ የሩታ ስሜት ይሰማሻል ብዬ ተስፋ አደርጋለሁ ማለት ነው። ትዳሯ ላይ ገብተሽ ከባሏ ጋር እንደዚህ ስታደርግ የነበረው አሁን እንግዲህ አንቺ አብርሃምን እወደዋለሁ አፈቅራለሁ ሊያያየኝ ነው ያልሽው እውነት እንግዲህ የሩታ ሂጣ ሊደርስሽ ነው ማለት ነው። እሷ ያለቀሰችው ስለሷ የሆነችውን ነገር አንቺ ልትሆኚ ነው ይመስለኛል ማለት ነው። ያው እንደሚደርስሽ ደግሞ ተስፋ አደርጋለሁ ማለት ነው። ምክንያቱም የሰው እንባ የሰው ለቅሶ ለኛ ጥሩ አይደለም ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁልኝ? የኔ ውድ ቤተሰቦች እንኳን ወደ ቤቴ በሰላም በጤና በፍቅር በደስታ በአንድነት መጣችሁልኝ። ስለመጣችሁ ከልብ አመሰግናለሁ። ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። የኔ ውድ ቤተሰቦች አብራችሁ ስለምትሆኑ ስለምታበረታቱኝ ክበሩልኝ። እንግዲህ ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። የኔ ውድ ቤተሰቦች በጣም ነው የምወዳችሁ የማከብራችሁ። ቪዲዮ ሲታዩ ላይክ አድርጉልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ሲመጣ እንግዲህ
ዳንሻ እንግዲህ ከኤርሜላ ጋር ግንኙነት እንዳለው ነው ይዞ የመጣ ማለት ነው። ኤርሜላ ደግሞ እንግዲህ ባለትዳር ወንድ ላይ የማገጠች ባለትዳር ልጅ ያለው ወንድ ላይ የማገጠች እንደዚህ አይነት ወንድ ላጤ ወንድ አግኝታ ትለቃለች ብሎ ማሰብ ከባድ ነው ማለት ነው። ምክንያቱም ለሄርሜላ መከራከር ትንሽ ይዳክታል ማለት ነው። ለምን እሷ ባለትዳር ወንድ ዞር ያላለችው እንግዲህ እሱን ትተዋለች ብሎ ማሰብ ከባድ ነው እና ቢሆንም አይገልጽም። አብርሃም ግን የስራውን የእጁን ያገኘው ማለት ነው። ይገባል አብርሃም ይሄ ይገባዋል፣ በደንብ ነው የሚገባው ማለት ነው። ሩታ የሩታ ሁንባ እንደዚህ አይለቅህም ማለት ነው። ሩታን ያስለቀስካት እንግዲህ እሷን ትተህ ሌላ ሰው ስተመላልስ የነበረ ነው እንግዲህ ያንተ ይጣ አልደርስ ማለት ነው። ምንም አይቻልም እንግዲህ ለሰው ያጎነጫንን ጽዋ የኛም ማጎንጨታችን ለቅሶ እንግዲህ አንተም አንድ ቀን ታለቅሳለህ፣ ኤርሜላም ታለቅሳለች ማለት ነው። ሶዛ ያደረግነው ሁሉ በሰፈራችሁ ቁና ይሰፈርላችኋል ብሎናል ማለት ነው። ኤርሜላ ምንም አይደንቅሽ አይግረምሽ ማለት ነው። ያደረግሽው ነገር ነው የሰው ትዳር የበጠበጥሽው። የትዳር መሀል ገብተሽ እወዳለሁ አፈቅራለሁ የምትዩ የሰው ባል በጣም ከባድ ነው። የልጅ ሚስቱ ጋር ራሱ ጋር እንዲሆን ትፈልጋለች። ይህ ሁሉ ማድረግሽ በጣም ከባድና ከባድ ነገር። እኔ በጣም ነው ያዘንኩልሽ። በነገራችን ላይ እውነት ለመናገር ፈጣሪ መስተዋሉን ይስጥሽ። እንግዲህ ዳኒሻ መጥቷል። እንግዲህ ዳኒሻ ደግሞ ሀሳቡን አስቀይሮ ወዴት እንደሚወስዳት አይታወቅም። እንግዲህ ውድ ቤተሰቦቼ ዛሬ ይዤ የመጣሁላችሁ ቪዲዮ ይህንን ይመስል ነበረ። አብርሃም ይገባዋል፣ ብታለቅስም ብታዝንም ይገባዋል። ኤርሜላም ይገባሻል ማለት ነው። ፈጣሪ ከእናንተ ጋር ይሁን የኔ ውድ ቤተሰቦቼ። በጣም ነው የምወዳችሁ የማከብራችሁ። አብራችሁ ስለምትሆኙ ስለምታበረታቱኝ ከልብ አመሰግናለሁ። ቪዲዮ ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቻር ቆዩልኝ። ስለምታበረታቱኝ ሰፖርት ስለምታደርጉኝ ከልብ አመሰግናለሁ። ሰላማችሁ ይብዛልኝ። ፈጣሪ ሀገራችን ሰላም ያደርግልኝ። ሼር እና ሰብስክራይብ አይለየኝ። ቪዲዮ ላይክ አድርጉልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ሰላም ለሀገራችን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ።